ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ እጅግ አሳዛኝ አስደንጋጭ በሆነ መረጃ መጥተናል። በሩታ በሄርሜላ መካከል የነበረው ውጥረት ዛሬ ተባብሶ ወደ እጅ መጣጣል ደርሷል። ሄርሜላ ሩታን ለመምታት ስትሞክር፣ አብርሃም ደግሞ በዝምታ ይመለከት ነበረ። ምን ተፈጠረ? ዳኒስ ምን አለ? ሁሉንም ዝርዝር መረጃ ይዘንላችሁ ቀርበናል። እናንተ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ እያለን እንጠይቃችኋለን። ወደ መረጃችን ስንገባ የግጭቱ መነሻ ሁኔታው የተጀመረው ደግሞ በሄርሜላ ንቀት ነው። ሄርሜላ የሩታን ልጅ ልዑልን ፎቶ ቤቷ ውስጥ ለመስቀል ማሰቧን ተከትሎ ሩታን ከፍተኛ ንዴት ውስጥ ገብታለች። ሩታ በግልጽ እንደተናገረችው በልጅ ድርድር አላውቅም፣ ይሄ ካደረግሽ ዋጋ አስከፍልሻለሁ ስትል ዝታ ነበረ። ዛሬ ግን ሄርሜላ ወደ ሩታ ቤት በመሄድ ሁኔታውን ወደ ክፉ ደረጃ አድርሰዋለች እና የሄርሜላ ሁኔታ በአጠቃላይ ትክክል እንዳልሆነ እናውቃለን። ሁኔታዋ በአጠቃላይ የአብርሃምን ድጋፍ ስላገኘች ነገሮችን ይበልጥ እየገፋች ትገኛለች። በጣም የሚገርመው ግን አብርሃም በቦታው ኖሮ ድርጊቱን በዝምታ መመልከቱ ነው። ሄርሜላ ሩታን በንቀት ስትናገራት፣ እጅ ስትሰነዝር አብርሃም አንዳችም እርምጃ አለመውሰዱ ነው። እንዲሁም የሄርሜላን ወሬ እንጂ ያንቺን መስማት አልፈልግም በማለት ሩታን ይበልጥ አሳዝኗታል። ሄርሜላ አብርሃምን ተማምና ሩታን ለመደብደብ የሞከረችበት መንገድ ብዙዎች ዘንድ አስነዋሪ ነው። በጣም የምታደርጋቸው ነገሮች ሄርሜላ ከዚህ ፊትም ሆነ አሁንም እያደረገች ያለው ነገር አስነዋሪ ነው። አንደኛ ነገር አብርሃምም ያደረገው ነገር ትክክል አይደለም። አንደኛ የልጁ እናት ናት። በማንም ስትደፈርም ሆነ እንደዚህ በንቀት ንግግር ሲናገሯት ዝም ብሎ መመልከት የለበትም። የልጁን እናት እስከሆነች ድረስ ቦታ መስጠት አለበት። አሊያም ከጥቃትም መከላከል አለበት። ሰው ዞ መጥቶ ያ ሰው እንዲያጠቃት ማድረግ ደግሞ በጣም ደደብነት ነው። ይሄ እውቅናም ወይም አቃለው ባይነትን አይገልጽም። በእኔ በኩል እኔ አብርሃም የደደብ ስራ ነው እስካሁን ድረስ እየሰራ ያለው ነው እኔ ብዬ ነው የማስበው። ነገሩ ሳይባባስ ያው እነ ዳኒ መድረሳቸው ጥሩ ነበረ። ዳኒና ሜሪ በቦታው ተገኝተው ሄርሜላን ከመጎታት ያው እንግዲህ አትርፈዋታል ብለን ነው የምናምነው። ዳኒ በሰጠው መጠንከር ያለ ደግሞ ማስጠንቀቂያም ከአሁን በኋላ ያው ከሩታ ጎን ቆማለሁ ብሎ ነው እና ምንኛውንም ነገር እጋፈጣለሁ ብሏል። ይሄ የዳኒ አቋም ለሩታ ትልቅ ድጋፍ እንደሚሆናት እንመኛለን፣ ምን ጠብቃለንም። ለምን በቃ ማንም የሚከላከልላት የለም። እቺ ልጅ ብቻዋን ናት። አብርሃም ሲፈልግ እና አቤልን ሲፈልግ ሄርሜላን እያመጣ ወይ ሊያስደበድባት ሁኔታው በቃ ለማስደብደብ ነው የሚመስለው። በጣም ያስጠላል እና ከጎኗ ቆሞ ደግሞ እኔ ያለሁልሽ የሚላት ሰው በጣም ያስፈልጋታል። እዚህ ጋር በጣም ብቻዋን እንደሆነች ሁላችንም እናውቃለን። በመጨረሻም ሩታየው በዚህ ሁኔታ ዝም ማለት እንደሌለባት ህጋዊም እርምጃ መውሰድ እንዳለባት እንናገራለን። በተለይ በአብርሃም እና በሄርሜላ መካከል ያለው ግንኙነት ገና ህጋዊ ስላልወሰነ ነገሮችን ወደ እስር ቤት ሊያመሩ እንደሚችሉ ይገመታል። ለምን እዚህ ጋር የጨረሱት ነገር የለም። አብርሃምና ሩታ እዚህ ጋር የፍቺ ወረቀት ተፈራርመው ባልና ሚስትነታቸውን ሰማንያቸውን አልቀደዱ። እዚህ ጋር ሄርሜላ የምታደርጋቸው ነገሮችን አስባ ብታደርግ ጥሩ ነው ብለን ነው እኛ የምናስበው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሃም ዝም ማለቱ ትክክል ነው ወይንስ ሄርሜላ ያደረገችው ልክ ነው? ሀሳባችሁን በኮሜንት ላይ አስፍሩልን። ቪዲዮን ደግሞ ላይክ እያደረጋችሁ ተመልከቱ እንላለን እና ነገሮቹ ይበልጥ ወዴት እንደሚያመሩ ሁላችንም ግራ የሚያጋባ ነገር ነው። የት ይሄዳል፣ ምን ይደርሳል፣ እንዴት ይሆናል የሚለውም በጣም ግራ የሚያጋባ ነገር ነው። እናንተም ደግሞ በእነሱ ቪዲዮ ላይም ሆነም በእኛ ቪዲዮ ላይ ሀሳባችሁን አስቀምጡልን። ምንድነው ለሩታ ያደረገችው ነገር ትክክል ነው ወይስ ወደ ህግ ሄዳ አሁንም ክስ ውስጥ መግባት አለባት? አብርሃም የሚያደርጋቸው ነገሮች በሌላ ሰው መጥቶስ ቢያስጠቃትስ የሚለውን የራሴን ሀሳብ ነው ያስቀምጥኩላችሁ። እናንተም ደግሞ ሀሳብ አስተያየታችሁ አይለየን። እዚህ ጋር ለሩታ የምትቆሙ ከሆነ ለሩታ ቁሙ። አንዳንድ ብዙ ኮሜንቶች አሉ ያው ለዳኒ እንደማንደግፍ የታወቀ ነው። አንደኛ ነገር ሴት ልጅ ናት። ሴት ልጅ ብቻዋን ስትሆን ሴት ልጅ ነው እንጂ የምንደግፈው አብርሃምን የምንደግፍበት ምንም አይነት ምክንያት የለንም። አንደኛ ልጅ እዛ የምታሳድግና ስለሆነች እሷን ነው መደገፍ ያለብንም፣ የምንደግፈው እሷን ነው። እናም ውድ ተመልካቾቻችን እንግዲህ ላይክ ማድረጋችሁ እንዳይረሳ፣ ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ አዲስ መረጃ እስከማመጣላችሁ ድረስ ቸር ቆዩልኝ፣ ደህና ሁኑልኝ ሀገሬ ልጆች።